በልቶት ቀረ። ኢቴምን ቤተሰብ አዳጉ እየተሰራች ነው። በጣም አምራለች። ይሄ ከአዳጎ ወደ መናኸሪያ የሚያስኬደው መንገድ ነው። እንደዚህ አቤቤ በር ራሱ መግቢያ ወይ ይሄን በር እንኳን በጥሩ በር መቀየር ራሱ መግቢያ በሩ። ሰላም ፋሚሊ፣ እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ ወይ? እንኳን ለሰማዕቱ ቅዱስ መርቆሬዎስ ዓመታዊ ክብረ በዓል አደረሳችሁ። እንግዲህ ዛሬ ወደ መርቆሬዎስ እየሄድን ነው። አዶ መርቆሬዎስ በጎብዬ ወታች የሚገኝ ቤተክርስቲያን ነው። እንግዲህ ወደዛ እየሄድን ነው። እንግዲህ እኔ ትንሽ አምን አካባቢ አመም አድርጎ የነበረና በዛ ምክንያት ታስዬ የነበረ ቅዱስ መርቆሬዎስ ዛሬ ስለቴን ይዤ እየሄድኩ ነው። ቤተሰቦች አብራችሁን ቆዩ። ደግሞ ከዩቲዩብ መንደር ትንሽ ጠፋ ብለን ስለነበር እይታ በጣም ቀንሷን። ውድ ቤተሰቦቻችን ይህን ቪዲዮ ላይክ፣ ሼር በማድረግ ወደ ነበረበት ቪው እንዲመለስ አድርጉትኝ። አሁን እየሄድኩ ነው ወደዛ። ውድ ቤተሰቦቻችን አብረን እንሄዳለን። ጎብዬ እናያለን፣ አዶ መርቆሬዎስ እናያለን። እንግዲህ አብራችሁን ቆዩ። ገና ባጃጅ ስላልተከፈተ በእግሬ ነው እየሄድኩ ያለሁት። አዳጎ አደባባይ ገብተናል። አዳጎ አደባባይ አዳጎ ደርሰናል። ስለዚህ ኢቲኤም እንጠቀማለን። ኢቲኤም ብር መያዝ አለብን። ስለዚህ ፋሚሊ አዳጎ እንደምትመለከቷት ናት። እናያታለን፣ በደንብ እናያታለን። አሁን ኤቲኤም እንጠቀማለን። ኤቲኤም እንጠቀምና ወደ መናኸሪያችን ደርሰናል። ፋሚሊ ደርሰናል። እንደምን አደርክ? ፍሉስ በዚች ምድር እንደ ኢቲኤም አይነት ድምጽ የሚያምር ድምጽ አለ የለም? ቤተሰቦች ስጠይ እባክህ። አንተ ሰው በጥርሱ ነው እንደሚጽፈው በፈጣሪ ግን እኔን ጸጥ ብሎኛል። በጥርሴ ልጻፍ መሰል ብላው አጋሰስ ጀዝባ ማሽ ኢቲኤም በልቶት ቀረ። ኢቲኤም ቤተሰብ አዳጉ እየተሰራች ነው። በጣም አምራለች። ላሳያችሁ። ሾፍ ይሄ ግንባታ ላይ ናት። እንግዲህ አዳጉ ግንባታ ላይ ናት። አደባባይ ጥምጣሟን አልፈታችም ገና። ሌላው ኮሪደሩ ምናምን ያው ይሄ ከአዳጎ ወደ መናኸሪያ የሚያስኬደው መንገድ ነው። እንደዚህ የተሰራ ነው ማለት ነው። ይሄ ወክወይ ነው፣ ያምራል። ሲያልቅ አሰብኩት ቆንጆ ነው የሚሆነው በጣም። ከአንድ አመት በፊት አዳጎን የምታውቁት ሰዎች፣ ከዛ ወዲያ አይታችኋት የማታውቁ ሰዎች ምናልባት አሁን አንድ ሰው ሊያስፈልጋችሁ ይችላል፣ መሪ ምናምን። እዚህ ሞባይል ቤቶች ታች የነበሩ መናኸሪያ የነበሩ ሞባይል ቤቶች እዚህ ናቸው ያሉት ጠቅላላ። ይሄ አዳጎ እንዳለ ወደ መናኸሪያ የሚያስኬደው መንገድ እንዳለ ፈርሷል። ፋሚሊ መናኸሪያ ነው፣ ታች እንዳለ የተሰራ ነው። ወደ መናኸሪያ የገባ ነው ቤተሰብ። አብረን እንጓዛለን። ፋሚሊ አሁን የጎብዬ መኪና እንጠይቃለን።
አንድ ጓደኛ ያለች በቃ ሁሌ መርቆሪዎስ ሄድን አብረን የምንሄድ ሲሳይ ጌታውን ይላል። ቀድሚያት ነው የወጣሁት ግን ቀድማ ይደርሳለች። ይሄ እንዳለ በቃ የጤና ጣቢያው ነው ምናምን እንዳለ ሲያልቅ በደንብ አሳያችኋለሁ። ቤተሰብ ቁርስ ምናምን እዚህ ትበላላችሁ። ቁርስ ምናምን በልተን ምናምን እንዳንጓዝ ያው የምንሄደው ወደ ቤተክርስቲያን ነው ተለክ ጉዞ ወደ መርቆሬዎስ ጉዞ ሰላም ፋሚሊ ሄሎ ጋይስ ሰላም ሰላም አዶ መርቆሬዎስ ይሰማል እኮ ቅዳሴው በዚህ አመቱ ነው እየደረስን ነው። 1 ኪሎ ሜትር ይቀረናል። 1 ኪሎ ሜትር እየቀረን ነው። ደኑ ለሳይ እዚህ ጋር ሁኜ ታያለሽ ቁንቁር አለ ቁንቁር አለ በጣም የሀዶ መርቆሬዎስ የሀዶ ልጆች በጠቅላላ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ይኸው እንግዲህ የደረስን ነው አሁን። ወንዙ ማን ነው የሚባለው? ወንዝ አለ እዚህ እንትን ይቺ ወኮይቱ ማቆላ ያዘ ደስ እንጃለ እንግዲህ በባህላዊ መንገድ እሾህ አሸካከም ታያለ። ኧረ ሀገር ነው ጾም ነው እንጂ ወተት አሁን ባንተ ዘመዶች ቤት
ቤተሰቦቻችን እንግዲህ የቅዱስ መርቆሬዎስ ዓመታዊ ክብረ በዓል በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን። የዓመት ሰው ይበለን። እንደ ቤተሰቦቻችን ዛሬው እንግዲህ ከሀዶ መርቆሬዎስ ደርሰን ወደ ቤታችን እየተመለስን ነው። ያው ብንውልና ድግሱን ብንበላ ደስ ይለን ነበር ትላለህ። በጣም ተስለን ነው የሄድነው። ቀጣይ ዓመት በሰላም ያድርሰን፣ ስለታችንን ይስማን ቅዱስ መርቆሬዎስ። ቀጣይ ዓመት በደንብ እናከብረዋለን። ተስለናል በጀማው ጋር መጥት ብለን እንውላለን እና ወደ ቤተሰቦቻችን እንግዲህ የዓመት ሰው ይበለን። እስኪ ሁላችሁም ተሳሉ፣ በደንብ የሆነ የቤተክርስቲያኑ የሆነ ነገር ማድረግ አለብን። ቀጣይ ዓመት የእውነት ለማውራት በቃ ቤተክርስቲያኑ ጥቂት ሰዎች ናቸው ያሉት። እዚህ አካባቢ ያለ የእምነት ተከታይ ጥቂት ናቸው መሰለኝ። ግን በቃ በጣም ደስ ነው የሚለው። በጣም ማለት ነው። ገዳም ነው የሚመስለው ቦታው ላይ እንዳለ ጫካ ነው። በሩ ራሱ መግቢያው ይኸው። ይሄን በር እንኳን በጥሩ በር መቀየር መግቢያ በሩ። ይሄ ደግሞ እዚህ አካባቢ ተወላጅ ካላችሁ ሀዶ ነው የሚባለው በጠቅላላ አይደለ? ሀዶ ዜሮ ስንት ነው? 022 ሀዶ 022 ራያ ቆቦ ወረዳ አላውሃ ምላሽ አምደ ወርቁ ማን አምቢ ወርቁ የት? ኦኬ ታይ ባቡሩ መንገድ አካባቢ አምቢ ወርቁ። ወይኔ ወይ ጾም መሆን ድግስ። አሁን እዚህ ድግስ አለ እባክህ። ምን ያስቃል? ቴካዌ እናድርግ እንዴ በሃይላንድ ምናምን። ሰላም እንግዲህ ቤተሰቦቻችን የነበረን ቆይታ ይህን ይመስል ነበር። ሀዶ መርቆሬዎስ ደርሰን ወደ ቤታችን እየተመለስን ነው። እንግዲህ የዓመት ሰው ይበለን። አሜን። ሰማዕቱ ቅዱስ መርቆሬዎስ ስለታችንን ይስማን። አሜን። ቀጣይ ዓመት ደግሞ በክብር በሞገስ ጓደኞቻችን ጋር ወንድሞቻችን ጋር ሁላችንም ሲሳይ ጌታውን ባለቤቱን ይዞ እኔም ባለቤቴን ልጄን ሲሳይ ጌታውን የቀጣይ ዓመት ደግሞ ልጅ ይመጣል። እንግዲህ ሰላም ያድርሰን። እዚሁ ነው የምንውለው። በእርግጠኝነት እንውላለን። ወንድማችንም ጓደኛዬ አለማከለ ተሽሎትኝ እኛ ጋር በአካል እዚሁ አብረን እንገኛለን። በእርግጠኝነት በቃ የሆነ ነገር እናደርጋለን። ቀጣይ ዓመት በሰላም ያድርሰንና እናንተም ደግሞ ከጎናችን እንድትሆኑ። ቤተክርስቲያኑ ሰው የለውም ማለት ቢኖርም በጣም አናሳ ናቸው። እንዳያችሁት በሩም በጣም የሞተ ነው እና ይሄን ሁሉ ነገር የሆነ ነገር ብቻ ሰርፕራይዝ ማድረግ አለብን ማህበረሰቡ። እኔም እንግዲህ አሌክስ ብዙዎቻችሁ እኔ ትንሽ ወንድም አሌክስ ትንሽ ጤና ችግር ላይ ነው የነበረው። አሁን እግዚአብሔር ይመስገን ወደ መመለሱ ነው። ጨርሶ ምሮት ደግሞ በደንብ ጤናው ተስተካክሎ በእግሩ እዚህ መጥቶ ሁላችንም ደግሞ ስለታችንን ይዘን አንድ ላይ እዚሁ ምንውል ያድርገን። ለቤተ ክርስቲያኑ ደግሞ እናንተን ይዘን የሆነ ነገር እንደምናደርግ እርግጠኛ ነኝ። እግዚአብሔር ለዛ ያብቃን ያድርሰን። ቅዱስ መርቆሬዎስ ይጠብቀን። ሰላም ሁኑልን። እንወዳችኋለን። ሀገራችንም ሰላም ይሁን። እንወዳችኋለን። ስሙን ለሚጠሩ መታሰቢያውን ለሚያደርጉ ወዳጆቹ በዱር ፈረሱ ከአውሎ ነፋስ ፈጥኖ በመድረስ በክፉ አደጋ ከመሞትና በአውሬ ከመበላት የሚታደግ ስለ ክርስትና ሃይማኖት የሚጋደሉ ወታደሮችንና ስለ ፍትህ መጓደል የሚታገሉ ሰዎችን ይጠብቅ ዘንድ ከጌታችን ስልጣን የተሰጠው የእግዚአብሔር መልአክ የተሳለ የእሳት ሰይፍን ሰጥቶት በጠላቶቹ ላይ ድልን ስለተጎናጸፈ ግብፃውያን ክርስቲያኖች አቡ ሰይፊን ወይም ባለ ሁለት ሰይፉ ቅዱስ አባት እያሉ የሚጠሩት የስሙ ትርጓሜ የአብ ወዳጅ ወይም የኢየሱስ ክርስቶስ አገልጋይ ማለት የሆነ የአውሬ መልክ ያላቸው ገጸ ከለባት የተገዙለት ስለ ጌታችን አምላክነት ስለ ጣዖት ከንቱነት መስክሮ ብዙ ጸዋትወ መከራን ከተቀበለ በኋላ አንገቱን ተቆርጦ በሰማዕትነት ያረፈ በክብር ከሊቀ ሰማዕታት ቅዱስ ጊዮርጊስ ቀጥሎ ሁለተኛው የሰማዕታት አለቃ ገባሬ ተአምራት ወመንክራት ሊቀ ሰማዕታት ቅዱስ መርቆሬዎስ ህዳር 25 ቀን በሰማዕትነት ያረፈበት ዓመታዊ የመታሰቢያ በዓሉ ነው።
ለእግዚአብሔር ምስጋና ይሁን። እኛንም በሊቀ ሰማዕታት ቅዱስ መርቆሬዎስ ጸሎት ይማረን፣ ይቆየን።